አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። የእመቤታችን ስዕል ቀዳጆች ልጅቷ አይደለች። እኛው ቤት ያላችሁ ነጠላ የለበሳችሁ ማህበራዊ ሚዲያ ላይ ተጠቀማችሁ እየጮሃችሁ ያላችሁ ለቤተ ክርስቲያን ጥቁር ልብስ ሰሞኑን የሆነው ነገር የሚያናድድ አይደለም። ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በሌላ ቪዲዮ ተመልሻለሁኝ። እንግዲህ በዚሁ በወቅታዊ ጉዳይ ማለት ነው የእመቤታችን የቅድስት ድንግል ማርያም ስነ ስዕል የቀደደች ያዋረደች ሴት በተመለከተ ወንድማችን ባሮክ ለሃይማኖቱ ቀናይ በመሆን ቤቷ ድረስ በመሄድ እናቷን አግኝቶ ያደረገው ሁኔታ ተመልክተናል ማለት ነው። ዛሬ ደግሞ የምስራች ወደ እናንተ ይዣለሁ። ባሮክ አልታሰረም። ታሰረ ብለው የሚያስወሩት የፕሮቴስታንቱ ሴራ ከሽፏል ማለት ነው። ባሮክ እንዳልታሰረ ቪዲዮ ይዤላችኋለሁ። እንዲሁም ደግሞ ወንድማችን ነጋሽ በደዳ ባሮክን በመደገፍ ፍጹም ወንጀል የለበት ነው በማለት ከአርያ መካሻ ጋር ያደረጉት ውይይት አለ። እሱም በተለይ የምጋብዛችሁ ነው። እንዲህ አይነት ቆራጥ ወንድሞች ያስፈልጉናል፣ ባሮክን ልንደግፈው ይገባል የሚል ነገር ተናግሯል ማለት ነው። እስኪ በመጀመሪያ እሱን እንየው። ወኔ ቢኖር ኑሮ ለምድር ፍጥረታት ሁሉ እናት የሆነችዋን እናት ጨክነህባት ስለ አንዲት ሌላ እናት አትጨነቅም። ሰሞኑን የሆነው ነገር የሚያናድድ አይደለም። ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን አዎ፣ ስለ ፕሮቴስታንት አይደለም። ለመናፍቃን ራስ መታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ብለው ከእውነት ጎን ቆሟል። መናፍቃኑስ ነገሩ ሌላ። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ጋዜጠኛ ወንድማችን ነጋሽ በደዳና አርያ መካሻ እጅግ በጣም ደስ የሚል በእውነት ቆራጥ የሆኑ ለቤተክርስቲያናችን ድምጽ የሚሆኑ ድምጽ በመሆን የሚታወቁ ወንድሞቻችን ናቸው። ባሮክን በዚህ ልክን ያህል ስለ ባሮክ ትክክለኛነት ይናገራሉ ማለት ነው። ከዚህ በመቀጠል ደግሞ እጅግ በጣም የሚገርመው ስለ ባሮክ የገለጹበት መንገድ ባሮክ ፈጽሞ ጥፋት እንዳላጠፋ ምንም አይነት ስህተት እንዳልሰራና ሊያስጠይቅ የሚገባ እንዳልሆነ በተለይም ኦርቶዶክሳውያን ልንጠብቀው እንደሚገባ ይናገራሉ። እስኪ እንስማቸው። እጅግ ድንቅ ነው። ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌጥ ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድሞች፣ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭት ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸብር ቢያንስ ባሮክ በጥባጭ አይደለም፣ ቀናይ የቤተ ክርስቲያን ልጅ። ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን፣ ድንግል ማርያም ከረዳችን የልጅቷ ወላጅ እናት
እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። ግን የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር እኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ እማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያው ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። በእውነት ከልብ እናመሰግናለን ነጋሽ በዳዳና አርያ መካሻ በዚህ መልኩ ሴራውን አክሽፈው ባሮክ ፍጹም ጥፋተኛ እንዳልሆነ ያሳዩበት መንገድ እጅግ በጣም ደስ የሚያሰኝ እንዲህ አይነት ልበ ሙሉነት ደማቸው የፈላ ደማቸው የሞቀ ወንድሞች ስላሉ እናመሰግናለን። በእውነት እንዲህ ሎ አብሮን ልንቆም ይገባል እንጂ ባሮክ ጋራ ፕሮቴስታንቱ ካመጡት አጀንዳ ጋር አብሮ ልጅቱ ያጠፋችው ጥፋት የበደለችው በደል እንድትታሰር በህግ እንድትጠየቅ ያደረግነውን ጩኸት አጣፍቶ ባሮክ ላይ የመለሱበት አጀንዳችን ሰርቀው ሲያስጮውና በጣም ያሳዝናል። ነገር ግን እንዲህ ያለ መልኩ አክሽፎታል ማለት ነው። በተለይ ደግሞ እናቱ ቀርባ በነጋሽ ሚዲያ እስከምትሰጥ ሁላችንም ተረጋግተን ልንሰማ ይገባል ማለት ነው። እጅግ በጣም ድንቅ ነገር ስለነገሩ ማለት ነው። ከዚህ በመቀጠል እስኪ ባሮክ ታስሯል አልታሰረም የሚለውን ቴዲ ግልጽ በሆነ መንገድ ጓደኛው የቅርብ ጓደኛው ስለሆነ ቴዲም ዘማሪ በለም ይገልጹልናል ማለት ነው። እሱን እንመለከት። የትልቅ የምስራች ስለሆነ በገዛ ወንድማችን ላይ በማይገባው አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ አንቀጽ በአንቀጽ ደራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። በዋና ዋና ጉዳዮች ላይ እስቲ ምን ታደርጋላችሁ የሚለውን እንመለከታለን። ፊት ለፊት ተጋፍጣችሁ ነገሮችን ስትናገሩ ማየትን እንናፍቃለን። እስቲ 1 3 4 ጉዳዮችን በእናንተ እንመልከት። መሰል የቤተ ክርስቲያን ክብረ ነክ ድርጊቶች የሚቆሙ አይነት አይደሉም። ስለዚህ ምን አይነት ነገርን ትመርጣላችሁ? የትኛው ህግና ስርዓት መኖሩንም ታሳዩናላችሁ የሚለውን ለማየት እንናፍቃለን። በተረፈ እንደ መስቀል አደባባይና መሰል ጉዳዮች በማይገናኝ ጥቅስ ነገሮችን ስለሾረባችሁ ቃል አሳምራችሁ ስለጻፋችሁ የሚተው እውነት አይኖርም። እውነትን በተግባር ፊት ለፊት ተጋፍጣችሁ ታሳዩናላችሁ። ይሄ ነው የሚሆነው። በተረፈ ግን ከዚህ ልጅ ጋር በተገናኘ የአጀንዳ ሚዛኑና አጋፋሪነቱ አስፈጻሚነቱ ለነኚህ ዓለም አቀፍ እብዶች ትላንት በሃይማኖት ስም ብዙ ለፈጸሙ እምነትን ከእምነት ለማዋጋት ብዙ ጥረት አድርገው ገድላት ድርሳናትን ለቀደዱ 50 ጊዜ ሃይማኖት 50 ጊዜ ብሔር እየቀያየሩ ብዙ ላባሉ ሰዎች ምንም አቋም ቢስ ሆነው ለግል ምቾታቸው ብቻ ለሚሰሩ ለነዚህ ሁለት ድኩማን ቢጽ ሐሳውያን ነገሩን ተተንዞር አንልም። ከነሱም ብዙ ያስፈራራሉ። እናንተም ብሎ ይቅርታ አስጠያቂዎች እናንተ ይህን ህዝብ ተንፏቃችሁ ነው መሬት ላይ ተንበርክካችሁ ተንደባላችሁ ይቅርታ መጠየቅ መቻል ያለባችሁ ገና እንጂ እናንተ ይቅርታ አስጠያቂ እናንተ አጋፋሪ ልትሆኑ አትችሉም። ይልቁንም ከዚህ ልጅ ጋር በተገናኘ የቀደመ ግንኙነት እንዳላችሁ ስትናገሩ ሰምተናል። ያንን ወይ ታጠሩታላችሁ ወይ እናጠራዋለን። እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። አሁንም አቋማችን እንደጸና ነው። ህግ የለም፣ ስርዓት የለም፣ ደንብ የለም። ያ ቢኖር ኖሮ መሰል በርካታ በቤተ ክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር? ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው ሸልመው ያስወጡት ትዝታው ምስክር ይሆናል። ይህን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ ህግ ስለሌለ ማለት። መላው ኦርቶዶክሳውያን በሙሉ የቲክቶክ አካውንታችን በተገቢው መንገድ መልእክቶችን እየተናገርንበት አንገኝም። በጣም ሪፖርት እየተደረገ ነው የሚገኘውና ሁላችሁም ኮፒ ሊንክ እንድታደርጉልን በሉል እግዚአብሔር ስም ጠይቃችኋለሁ። በተረፈ ተከታዩን መልእክት ሼር በማድረግ ለብዙዎችም አድርሱልን። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድነው ያልሰማችሁትን ነገር የምታራግቡት?
ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን ነው የምታማሩትበት? ስላሴስ እንዲህ ያለውን የምስራች ስላሰማችሁን በእውነት ምስር ብሉ ማለት እንወዳለን። እንኳን ደስ ያላችሁ መላው ኦርቶዶክሳውያን። ወንድማችን ባሮክ አልታሰረም፣ ነገር ግን አሁን የምንጠብቀው ይገባል። ብዙዎች ተጨንቀን ስለነበረ እንዲህ ያለውን የምስራች መስማት እጅግ ደስ የሚያሳይ ነገር ስለሆነ ማለት ነው። እንግዲህ አሁንም ቢሆን ባሮክን እናታችን ቅድስት ድንግል ማርያም ጥላ ከለላውን ተጠብቀው መድኃኔዓለም እርሱ ጋሻ መከታው ነው ይጠብቀው ዘንድ እላለሁ ማለት ነው። በመጨረሻ የቪዲዮ ነው እስኪ እነዚህ ከመጡ በኋላ ነው ሃይማኖት ከሃይማኖት ብሽሽቅና መሰዳደብ ብሎም በዚህ ደረጃ መናናቅና የተከበረውን ኢትዮጵያዊ ፍቅርን፣ አንድነትን፣ ዘር ሃይማኖት ሳይለይ በአንድነት የሚኖረው እንዲከፋፈል እነዚህ ሰዎች በሚዘሩት ክፋትና ጸብ፣ ክርክር፣ ጥላቻ ነው። ይሄኛው ነጋ ጠባ ቤተክርስቲያንን ሲሳደብ ሁሌ ሲያንቋሽሽ የሚል ነው ይቀለም የሚባል። ሁለተኛ ደግሞ ይሄ የአእምሮ በሽተኛ ነው የተስተው የሚባለው ሰውዬ ይሄ ስለሱ ማውራትም አልፈልግም። ሶስተኛው ደግሞ በዘር ፖለቲካ ሲጨማለቅ ቆይቶ ዘር ከዘር ሃይማኖት ከሃይማኖት ሲያባላ ከአንድ ሃይማኖት ሲዘል እንደጦጣ ይኖር ልጅ ሃይማኖተኛ ነኝ ብሎ እንዳወያይ ቁጭ ብሎ ዳግም የሚሳደብና ቤተክርስቲያንን የሚያንቋሽሽ ሰው እንዴት ለፍቅርና ለአንድነት ይሰራል ብላችሁ እነዚህ ሰዎች ታስባላችሁ? ዛሬ የነበረው ቪዲዮ ይሄንን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ። የተዋደድነው ጎረቤታሞች፣ የተዋደድነው ቤተሰቦች እንድንለያይ ጥላቻ ውስጣችን እንዲዘራ የሚያደርጉ ሰዎች ናቸው።